በመካከለኛው ምስራቅ ለግማሽ ክፍለ ዘመን የዘለቀው የታሪክ ምዕራፍ በአሰቃቂ ሁኔታ ተገልብጦ ዓለምን ወደ ለየለሽ ሽብርና አዲስ የኃይል ሚዛን የከተተ ታሪካዊ ክስተት በቴህራን ምድር ቀጥሏል። በኢራን ደጋፊዎች በጉጉት በኢራን ተቃዋሚዎች ደግሞ በስጋት ሲጠበቅ የነበረው የኢራን መሪ ሹመት የአያቶላህ አሊ ካሚኒ ልጅ ሙጅተባ ካሚኒን በመምረጥ ተጠናቋል። የኢራን ሁለንተናዊ መሪ አያቶላህ አሊ ካሚኒ ባሳለፍነው ሳምንት በአሜሪካና እስራኤል የተቀናጀ ጥቃት ከተገደሉ በኋላ ቀጣዩ የሀገሪቱ መሪ ማን ይሆናል በሚል ሲጠበቅ ሰንብቷል። 88 አባላት ያሉት የኢራን የባለሙያዎች ጉባኤ የአያቶላህ አሊ ካሚኒ ልጅ ሙጅተባ ካሚኒን አዲሱ የሀገሪቱ የበላይ መሪ አድርጎ ሾመ ሲሆን የ56 ዓመቱ ሙጅተባ የተሾሙት በሚስጥር በተካሄደ ስብሰባ ላይ ነው። ጉባኤው ለአዲሱ ተመራጭ የኢራን ህዝብ ተባባሪ እንዲሆን ጥሪ በማቅረብ ህዝቡም የሀገሪቱን ብሔራዊነት እንዲጠብቅ ጥሪ ቀርቦለታል። የኢራን ሶስተኛ አያቶላህና ጠቅላይ መሪ የተለያዩ ሂደቶችን አልፈው ቦታውን መረከብ የቻሉ ሲሆን ለቴህራን አንድነት ይሰራሉ ተብሎም ይጠበቃል። በሙጅተባ ሀሳብና አሰራር ውስጥ ህዝቡ ተገዥ ሆኖ እንዲያልፍ ነው ማሳሰቢያ የሚሰጠው። ይሁንና በመሪው መሾም ኢራናውያን ፖለቲካዊ መረጋጋት ሊፈጠርላቸው ይችላል ቢባልም አዲሱ አያቶላህ በአሜሪካ ኢላማ ይሆናሉ የሚልን ትልቅ ስጋትን ጋርጧል። በሰሜን ምስራቅ ማሻሃድ በ1961 የተወለዱት ሙጅተባ በ17 ዓመታቸው ለ8 ዓመታት በዘለቀው የ1980ዎቹ የኢራንና ኢራቅ ጦርነት ወታደራዊ አገልግሎት ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ስልጣን ላይ ሊቆዩ እንደማይችሉም አስጠንቅቋል። ከትራምፕ ባለፈ የሙጅተባ ሹመት በኢራን የፖለቲካ ስርዓት ውስጥ ትልቅ ልዩነት እንደፈጠረ ይነገራል። የስልጣን ውርርሱ ከአባት ወደ ልጅ መምጣቱ የንጉሣዊ ስርዓት ባሪያ ተደርጎ በመወሰዱ ከብዮታዊ የኢራን የፖለቲካ ገጽ ጋር የሚቃረን ነው በሚል እየተቸ ነው። በኢራን ፖለቲካ ውስጥ ከፍተኛ ተሰሚነት ያላቸው እንደ አሊ ላርጃኒ አይነት ሰዎች የፈጠሩት የተቃውሞ ቡድንም በሙጅተባ ሹመት ምክንያት የኃይል ሽኩቻውን አሳድጎታል። ምንም እንኳን አሊ ላርጃኒ በሙስና ወንጀል ውስጥ ተጠርጥረው ከትልቅ የኃላፊነት ቦታዎች ገለል ብለው የቆዩ ቢሆኑም ባለፉት ጥቂት ዓመታት እንዲሁም ከአያቶላህ አሊ ካሚኒ መገደል በኋላ በኢራን ወታደራዊና ፖለቲካዊ ሚናቸው ከጊዜ ወደ ጊዜ እየጨመረ መጥቷል። አዲሱ የኢራን የበላይ መሪ ሙጅተባ ካሚኒ ከውጭ ያሉት ጫና ባሻገር የሀገር ውስጥ የፖለቲካ ልዩነቱን ማረጋጋት ትልቅ ፈተና ይሆንባቸዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል ኢራን እስላማዊ ሪፐብሊክ አዲስ የበላይ መሪ ከሾመች በኋላ የመጀመሪያውን ጥቃት ሰንዝራለች። የእስራኤል መከላከያ ሰራዊት በማዕከላዊ ኢራን በሚገኙ የተለያዩ ጦር ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በእስራኤል በኩል የወጣው መግለጫ እንደሚያመለክተው ጥቃቱ የተሰነዘረው የኢራን የውስጥ ደህንነት የእዝ ማዕከላትና በሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። ይህ ጥቃት ልዩ የሚያደርገው ኢራን አዲስ የበላይ መሪ ከሾመች በኋላ እስራኤል የፈጸመችው የመጀመሪያው ወታደራዊ እርምጃ በመሆኑ ነው። እስካሁን ጥቃቱ ስላደረሰው ሰብአዊና ቁሳዊ ጉዳት ከኢራን በኩል የተሰጠ ይፋዊ መግለጫ የሌለ ሲሆን በሁለቱ ሀገራት መካከል ያለው ውጥረትም በዚህ ጥቃት ሳቢያ ይበልጥ ሊያገረሽ እንደሚችል ሰግቷል። የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነ ደግሞ ሙጅተባ ካሚኒ ወደ ስልጣን ከመጡ በኋላ ባለፉት ሰዓታት አዲስ የሚሳኤል ማዕበል ወደ እስራኤል ግዛት ጥቃት መፈጸሙን አስታውቋል። የአዲሱን መሪ ትዕዛዝ ተከትሎ ኢራን በእስራኤል ቴልአቪቭ ላይ መጠነ ሰፊ የሚሳኤል ድብደባ ያካሄደች መሆኑን ዘግቧል። ከተማዋ እስካሁን አይታው የማታውቀው የሚሳኤል ማዕበል እያስተናገደች እንደሚገኝም የኢራን መንግስት ቴሌቪዥን ዘግቧል። ዶናልድ ትራምፕ በግጭቱ የሞቱትን የአሜሪካ ወታደሮችን ለመዘከር በተዘጋጀ ስነ ስርዓት ላይ ኢራን ላይ ዋሽንግተን ጥቃቷን ለማጠናከር ቃል በገባችበት በዚህ ወቅትም 8 የአሜሪካ ወታደሮች በባህረ ሰላጤው ክልል መሞታቸው ተረጋግጧል። ባህሬንም በኢራን ሰው አልባ አውሮፕላን ውስጥ ጥቃት 32 ሰዎች መቁሰላቸውን አስታውቃለች። የባህሬን ዜና ወኪል እንደገለጸው ከተጎጆቹ መካከል 4ቱ በአስጊ ሁኔታ ላይ እንደሚገኙና የቀዶ ሕክምና የሚያስፈልጋቸው ህጻናት ይገኙበታል ብሏል። የሊባኖስ መንግስትም እስራኤል ተጨማሪ የደቡብ ከተሞችን መምታቷን በመቀጠሏ ከግማሽ ሚሊዮን በላይ ሰዎች በግዳጅ መፈናቀላቸውን አስታውቋል። በጥቃቶቹ 83 ህጻናትን ጨምሮ ቢያንስ 394 ሰዎች ተገድሏል ብሏል። ሳውዲ አረቢያን በበኩሏ በኢራን ጥቃት በአልካርጅ ማዕከላዊ ግዛት ውስጥ 2 ሰዎች ሲገደሉ 12 ሰዎች ቆስሏል ብላለች። በኢራቅ ኤርቢል ፍንዳታዎች መሰማታቸውን የተዘገበው በአሁኑ ሰዓትም በመላው ዓለም የሚገኙ የስለላ ተቋማትና የዜና አውታሮች ያስተጋቡት ያለው ዜና የኢራን መሪ ሹመት ነው። ሙጅተባ ካሚኒ ከሹመቱ በፊት በእስራኤል ጥቃት ተፈጽሞበት እንደቆሰለ ኢራን ኢንተርናሽናል ዘግቧል። የኢራኑ የበላይ መሪ አያቶላህ አሊ ካሚኒ በእስራኤል የስለላ ድርጅት ሞሳድና በአሜሪካ አየር ኃይል በጋራ በተቀነባበረ የቀዶ ጥገና ጥቃት መገደላቸው ይታወሳል። ይህ ክስተት ከ1979 አብዮት ወዲህ የኢራን አገዛዝ ህልውናን የነቀነቀ ታላቅ መልክ ምድራዊ ፍንዳታ ሲሆን ዛሬ የፐርሺያ ምድር ያለ መሪ የአሜሪካ አርማዳ ደግሞ በባህር ዳርቻዎቿ ላይ ተደቅነው ይገኛሉ። የአያቶላህ አሊ ካሚኒ መገደል ተከትሎ የወጡ ዝርዝር መረጃዎች እንደሚያመለክቱም ሞሳድ ይህን ኦፕሬሽን ለወራት ሲያቅድ የቆየው የአንበሳው ጩኸት ኦፕሬሽን ኦፍ ዘ ሮር ኦፍ ዘ ላይን በሚል ስያሜ ነበር።
በቴህራን ሰሜን ምስራቅ አቅጣጫ በሚገኝ ሆና ላቪዛን ተብሎ የሚጠራው እጅግ ጥብቅ የከርሰ ምድር ቦንከር ውስጥ ተሸሽገው የነበሩት መሪው ሊደረስባቸው የማይችሉ ተደርገው ይታሰቡ ነበር። ይሁን እንጂ ሞሳድ በብሔራዊ ጋርዱ IRGC ከፍተኛ አመራሮች ውስጥ በዘረጋው የስለላ መረብ አማካኝነት አያቶላህ በትክክል የትኛው የቦንከር ክፍል ውስጥ እንደሚገኙና የመተንፈሻ አውታሮቹ የት እንዳሉ መረጃ ማግኘት መቻሉ ተሰምቷል። ጥቃቱ የተፈጸመው በከፍተኛ ቴክኖሎጂ ቅንጅት ነበር። በመጀመሪያ የሞሳድ የሳይበር ወታደሮች የቦንከሩን ኤሌክትሮኒክስ መከላከያና የራዳር ስርዓቶች ለጥቂት ደቂቃዎች ሽባ አደረጓቸው። በዚያው ቅጽበት ከአሜሪካ አውሮፕላን ተሸካሚ መርከብ USS አብርሃም ሊንከን የተነሱት ቢ2 ቦምብ ጣይ አውሮፕላኖች GBU-57 የተሰኙትንና ከመሬት በታች እስከ 60 ሜትር ዘልቀው የሚገቡ የጥፋት መሳሪያዎችን በላቪዛን ቦንከር ላይ ያዘነቡ። የታሪኩ ትልቁ ምስጢር ግን አያቶላህ ቦንከር ውስጥ መኖራቸውን ለማረጋገጥ ሞሳድ በቦንከሩ የግንባታ ሂደት ላይ የተሳተፉ መሐንዲሶችን በድብቅ በመጠቀም አየር ማናፈሻዎቹ ላይ ትናንሽ የክትትል መሳሪያዎችን ማስገባት መቻሉ እንደሆነ ሮይተርስና CNN ወታደራዊ ምንጮችን ጠቅሰው ዘግቧል። የአያቶላህ መገደል ተከትሎ በኢራን መንግስት ሚዲያዎች ታስኒምና ፋርስ በኩል የታየው መረባበሽም በአገዛዙ ታሪክ ታይቶ የማይታወቅ ነበር። በመጀመሪያዎቹ ሰዓታት መሪው ደህንነታቸው የተጠበቀ መሆኑን ለመግለጽ ቢሞክሩም በመጨረሻ ግን የኢራን ብሔራዊ ደህንነት ምክር ቤት የያዘ መግለጫ በማውጣት እውነታውን ለመቀበል ተገዷል። ይህንኑ ተከትሎ በኢራን የስልጣን ኮሪደሮች ውስጥ ታላቅ ሽኩቻም ተከፍቶ ነበር። የአያቶላ ልጅ ጊዜያዊ ቁጥጥሩን ቢረከብም የአብዮታዊ ጋርዱ ጄኔራሎች ግን በቀል ብቻ ነው መፍትሄው በማለት ጦሩን ወደ ለየለት አጸፋዊ እርምጃ መርተውታል። ኢራን ለአያቶላ ግድያ የሰጠችው ምላሽም መካከለኛው ምስራቅን ወደ እሳት ባህርነት ቀይሮታል። ቴህራን የመጨረሻው ቃታ በሚል ስያሜ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን በቀጥታ ወደ ቴልአቪቭ እምብርትና በኳታር ወደሚገኘው የአሜሪካ አልኡዴድ የጦር ሰፈር ተኩሳለች። አልጀዚራ እንደዘገበው በዶሃና በቴልአቪቭ ሰማያት ላይ ታየው የሚሳኤል ብልሳ ለሰዓታት የቀጠለ ሲሆን የአሜሪካና የእስራኤል አየር መከላከያ ጋሻዎችም አቅማቸው እስኪሟጥ ድረስ ፍልሚያ እያደረጉ ነው። ኢራን የሆርሙዝ ወሽመጥን በይፋ መዝጋቷን ማወጇ ደግሞ የዓለምን የነዳጅ ገበያ በአንድ ጀንበር ሽባ አድርጎታል። በአሁኑ ወቅትም የዓለም የነዳጅ ዋጋ በከፍተኛ ሁኔታ ያሻቀበ ሲሆን ኢራንም የዓለም የነዳጅ ዋጋ በአንድ በርሜል እስከ $200 እስኪደርስ ድረስ የሆርሙዝ ወሽመጥን እንደማከፍትም እያስታወቀች ነው። ፕሬዚዳንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ የዓለም ቁጥር 1 የሽብር መሪ ተወግዷል በማለት ድል አድራጊነታቸውን መግለጻቸው ይታወሳል። ትራምፕ አሜሪካ በኢራን ላይ የሚታካሄድ ወታደራዊ ዘመቻ ተጠናክሮ እንደሚቀጥልና አገዛዙ ሙሉ በሙሉ እስካልፈረሰ ድረስ ጥቃቱ እንደማይቆም ዝተዋል። አሜሪካ USS ጀነራል አርፎርድ የተሰኘውን ሁለተኛውን ግዙፍ የአውሮፕላን ተሸካሚ መርከብ ወደ ቀጠናው ማስገባት የኢራንን የአየር ክልል ሙሉ በሙሉ ለመቆጣጠር ዝግጅቷን አጠናቃለች። በኢራን ከተሞች የሚታዩ ሁኔታ ግን እጅግ አሳዛኝ ሆኗል። በአንድ በኩል የአያቶላህ ሞት ተከትሎ ወደ አደባባይ የወጡት በሚሊዮኖች የሚቆጠሩ ተቃዋሚዎች ነጻነት እያሉ ሲጮሁ፣ በሌላ በኩል ደግሞ የአብዮታዊ ጋርዶ ባሲስት ተዋጊዎች በየመንገዱ በቴህራን በእስራኤል ሚሳኤሎች ክፉኛ እየተደበደቡ ነው። እንደ ቢቢሲ ዘገባ በቴህራንና በኢስፋሃን ከተሞች ብቻ የሟቾች ቁጥር ከ1300 በላይ መሻገሩ ይገመታል። ሩሲያና ቻይና በዚህ ፍጥጫ ውስጥ ያላቸው አቋምም የዓለምን ስጋት ይበልጥ አግዝፎታል። ሩሲያ የአሜሪካንና የእስራኤልን ጥቃት ዓለም አቀፍ ሽብርተኝነት ነው ያለች ሲሆን ማንኛውም የቀጥታ ወረራ ከተፈጸመ ለኢራን ወታደራዊ ድጋፍ እንደምትሰጥም ያስጠነቀች ነው። ይህ የአያሌን ሀገራት ፍጥጫም ጦርነቱን ከቀጠና ግጭት ወደ ሶስተኛ ዓለም ጦርነት የመቀየር አቅም እንዳለው ይገመታል።